ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ ቁም ነገራም የተሰኘው የዩቲዩብ ዝግጅታችን ነው። ለዛሬ አሳፍ ኃይሉ ከፈሪ ባለ ህሊና ወደ ታዛዥ ገዳይ በሚል ርዕስ ስር ያሰፈረውን እንደሚከተለው እናቀርብላችኋለን። የሰው ልጅ ህሊና ወይም የወጣትን ጭንቅላት እንዴት ትቀይረዋለህ? ስለዚህ መጽሐፍ 2 ገጽ ሙሉ ተጠቅጥቅ ቆይቼ ሞባይሌ ድንገት ባትሪ ጨርሶ ሲያጠፋብኝስ? ቆሽቴ ርር ሐሞቴ ፍስስ ድጋሚ ብዬ ለመጻፍ አያድርስ ነው ይሄስ? ወይ አላ አልፈቀደውም ማለት ነው ብለህ ተወስደውና ወደ ሰላም እንቅልፍህ አወይ ኪሳራ። የዚህ መጽሐፍ ደራሲ የታወቀ የሚሊተሪ ሳይንስና የሳይኮሎጂ ፕሮፌሰርና በተለያዩ ውጊያዎች ላይ ለ20 ዓመታትን ያሳለፈ የአየር ወለድና የቀላል እግረኛ ሰራዊት ሌተናል ኮሎኔል ነው። የሰውን ልጅ እንዴት ከኖርማል ሞትን ከሚፈራና ግድያን አጥብቆ ከሚሸሽ ሰብአዊ ፍጡርነት ሲታዘዝ ወደሚተኩስና መግደል ምንም ወደማይመስለው ፕሮፌሽናል ወታደርነት እንዴት እንደምታሸጋግረው ሙያዊ ትንታኔዎቹን ከነሰዋዊና ማህበረሰባዊ ጠንቆቹ የጻፈልን የተከበረ ወታደራዊ ምሁር ነው። ብዙ መሳጭ ነገሮችን ወስጄ ጽፌ ነበር። አሁን ድጋሚ መመለስ ተራራ እንደመውጣት ወይም እንደ ሲሲፈስ ከበደኝ። ለሌላ ጊዜ ይቆየኝ ብዬ መጽሐፉን ብቻ ሰው እንዲያውቀውና ያገኘም እንዲያነበው ሼር ያደረኩት። ደራሲው የሰው ልጅ በተፈጥሮው የራሱን መሰል ፍጡር ሕይወት ለመንጠቅ የሚያቅማማና በተግባርም ሰውነቱ አልታዘዝ የሚለው ፍጡር ቢሆንም በሁላችንም ውስጥ የተወሰነ ለሴክስና ለኃይለኝነት ጠባይ የሚሳሳብን አንዳች ፍላጎት እንዳለ ነው የሚናገረው። ሚሊተሪ ተቋማት በስልጠናዎቻቸው ይህንን ፍላጎት በተደራጀና በረቀቀ መንገድ አዳብረው ገዳይ ሰራዊቶችን፣ ፖሊሶችንና ሌሎች የጸጥታና የደህንነት ሰዎቻቸውን እንደሚገነቡበት የኮምፒውተር ጌሞችና ቴሌቪዥኖቻችንን እና የምንኮመኮማቸው ፊልሞች ደግሞ ይህንን ፍላጎቶቻችንን የዕለት እንጀራቸውና መሸቀያቸው እንዳደረጉት ከነዝርዝር ሲስተማቸውን ይጻፈው። ብዙ ዕድሜውን በእነዚህ ተሞክሮች ውስጥ እንዳለፈ ሚሊተሪ መኮንንና ምሁር ብዙ የሚነግረን ነገሮች አሉት። ነገሮችን የሚተነትንባቸው መንገዶች አስደናቂዎች ናቸው። ስለ ጦርነትና ጀብዱ መስማትና ማየት የሚናፍቀንን ሰዎች ልክ ስለ ሴክስ ፖርኖግራፊ ማየትና መስማት ከሚያስደስታቸው ድንግል ጎረምሶችና ኮረዶች ጋር እያመሳሰለ በፍሮይዳውያንና ፓቭሎቪያን በስኪነሪያንና በክላውሶቪች ፍልስፍናዎች ውስጥ የእኛን የሰዎችን ተፈጥሯዊና ማኅበራዊ ስሪት በመሳጭ መልክ ፍንትው አድርጎ ነው የሚገልጸን። ሰዎችን ለስንት ዓመት አሰልጥናቸው ገዳይ ወታደርን የምታደርጋቸውን ያህል በዚያው ልክ ግን በጦር ሜዳም ሄደው ተዋጊዎች እስከ መጨረሻው ከጠላት ጋር መገዳደልን በምን መልኩ አዌድ እንደሚያደርጉት በሚያስቁም በሚያሳዝኑ ምሳሌዎች እያስደገፈ ያብራራል። የጦርነትና የተኩስ ጌሞችን ለሕፃናት ማጫወቻና በሚሊተሪ አስገብቶ ማሰልጠን ተያያዥና ተመሳሳይ ነገሮች መሆናቸውን ያሳየናል። በዓለም ዙሪያ በከተሞች ነፍስ ማጥፋትና ግድያዎች፣ ግጭትና ጦርነት መባባስ ከእነዚህ ማኅበራዊ ትሩፋቶች ጋር ቀጥታ ተያያዥነት እንዳለው አበክሮ ይናገራል። አንድን ሰው በለጋ የወጣትነት ዕድሜው በሚሊተሪ ካምፕ ለሥልጠና ከገባበት ዕለት አንስቶ እስከ መጨረሻው በተደጋጋሚ የአውደ ውጊያዎች ልምድን ያካበተ ወታደር እስኪሆን ድረስ በመካከል ባሉት ጊዜያት ምን አይነት ጭንቅላቱን ለመቀየር የታለሙ ስልጠናዎች በአንጎሉና በአካሉ ላይ በረቀቀ ዘዴ እንደሚከናወንበት እያንዳንዷን ቴክኒካል ዝርዝር እያነሳ ያስረዳናል። ሰውን ከሰላማዊ ሰውነት ወደ ታዛዥ ገዳይነት በማሸጋገር ሂደት ጥቅም ላይ የሚውሉት ስልታዊ ወታደራዊ ፓኬጆችና ስትራቴጂዎች አጀብ የሚያሰኙ ናቸው። ሰዎች ከሚሊተሪ ሕይወታቸው ከተሰናበቱ በኋላ እስከ ዕለተ ሞታቸው ባንጎላቸው እየተመላለሰ የሚያቃዣቸውን የሚነከሩበትንና የማያመልጡትን የጸጸት ስሜት እና የሥነ ልቦናና የአእምሮ ቀውስም እና እነዚህን የማይፈለጉ ውጤቶች ለማስወገድ በዚህ ዘመን ጥቅም ላይ ስለዋሉ የማይንድ ኮንትሮል ሜሞሪ ኢቬዥን አሰራሮች በዝርዝር ያስረዳል። በአጠቃላይ ይህ መጽሐፍ የሰው ልጅ አንጎል ምን ያህል በሌሎች እጅ በተፈለገው መልክ ለመሞረድና ለመቃኘት የቀለለ እንደሆነ በትክክል ቁልጭ አድርጎ ያመለክታል። በዚህም አተያዩ በታሪክ እጅግ አውዳሚና ዘግናኝ የተባሉ ጥፋቶችን ያደረሱ ወታደሮችም ራሳቸው ያንን እንዲያደርጉ ያሰለጠናቸውና አእምሯቸውን የተቆጣጠረው ለዘመናት የዳበረ የሚሊተሪው ዘርፍ ሰለባዎች መሆናቸውን ሊያሳይ ይሞክራል። ወታደሮቹ በሌሎች የፖለቲካና ኢኮኖሚያዊ አሊያም ማኅበራዊ ኃይሎች እጅ ገብተው ሳያውቁት የተጠመዘዙና እንዲሰማሩ የተደረጉ ቪክቲማይዝ ናቸው ይልሃል። በየሀገሩ ላይ የምታያቸው ወታደሮች በራሱ በምክንያት አሰላስሎ ሰብአዊ ልጓሙን ጠብቆ በሚጓዘው ባለህሊናው ፍሮንታል ብሬን ናቸው ሳይሆን ለእንስሳት በቀረበው በሚድ ብሬናቸው እንዳያስቡ ወይም ማለትም እንዳያስቡና በደመ ነፍስ እንዲንቀሳቀሱ የተደረጉ ምስኪኖች ናቸው በማለት ስለነርሱ ሆኖ ይሞግታል።
የደራሲው አጠቃላይ ዓላማ ግን ምንድን ነው? እውነት ለመናገር በመጽሐፉ ለማስተላለፍ የፈለገው ዋናው ዓላማው ምን እንደሆነ በትክክል የገባኝ አልመሰለኝም። ምናልባት ልጆቻችንን ከዘመኑ የኮምፒውተር ጌሞች፣ የአዋቂ ፊልሞች እንድንጠብቃቸው ይሆናል። ምናልባት ወጣቶች በመጽሐፉ የተገለጹትን ዝርዝር ነገሮች አውቀው በሚሊተሪ ውስጥ ቢገቡ እንኳን አንጎላቸውን በስልጠናዎች በኩል እንዳይወስዱባቸው የራሳቸውን ጥንቃቄ እንዲያደርጉ ለማንቃት ይሆናል ዓላማው። ምናልባትም እንደ አንድ ጠቅላላ ሳይንሳዊ ዕውቀት የሰው ልጅ ከድንግል የተፈጥሮ ሰብአዊነት እንዴት ወደ ፕሮፌሽናል ገዳይነት እንደሚሸጋገር ሂደቶቹን በሳይንሳዊ መንገድ ተንትኖ ማቅረቡ በራሱ በዘርፉ ለተሰማሩ አጥኚዎች አንድ ተጨማሪ የእውቀት ግብዓት ይሆናል ብሎ አምኖ ሊሆን ይችላል። አንድ ቦታ ላይ ለወራት ሲዋጉ ከነበሩባቸው ምሽጎቻቸው ወጥተው ሲጋራ ስለተለኳኮሱ ሁለት የራሻና የጀርመን ወታደሮች ያወራል። ሌላ ቦታ ላይ ደግሞ በጠባብ የመሬት ስር መተላለፊያ ላይ ተገናኝተው ሳይተኳኮሱ ያለ ቃል ስለተላለፉ ሁለት የቪየትናምና የአሜሪካ ወታደሮች ይናገራል። እና አንድ ቦታ ላይ አንድ ቪየትናም ዘምቶ ለዓመታት ሲዋጋ የቆየና በመጽሐፍ ታሪኩን ያሳተመ ወታደር የተናገራትን ምጸታዊ አባባል እንደ ጥቅስ ያስቀምጥልናል። ፖለቲከኞቹ እኛን ወታደሮቹን እኮ ነገሮችን ለራሳችን ቢተውልን ኖሮ እኛና ቪየትኮንጎቹ ወይም ቪየትናሞቹ እንደነ ሄንሪ ኪሲንጀር ሰላም ስለማውረድ ለመደራደር ዓመታትን መውሰድ ያስፈልገን አንድ ጀንበር ተግባብተን ምሳ ላይ እርቀ ሰላም አውርደን በዚያኑ ምሽት በአንድ ጭፈራ ቤት አብረን ተቃቅፈን ካቲካላችንን በሰላጣ እያወራረድን እናሳያቸው ነበር። ወታደርና ወታደር በተለያየ ጠላት ካምፕ ቢገኙም እርስ በርሳቸው ተግባብተዋል ማለት ነው። የሚዋጉት ፈልገው ሳይሆን በአዛዦቻቸው አስገዳጅነት መዋጋት ስላለባቸው ብቻ ነው። በዚህ የተነሳ ይለናል ደራሲው፣ በአንድ ወቅት ቪየትናም የነበሩ የአሜሪካ ወታደሮች ኋላ በጥናት እንደተረጋገጠው ባላቸው የሥልጠና ደረጃና የአቅም ብቃት አንድ ጥይት ብቻ መተኮስና መምታት ለሚበቃቸው የጠላት ወታደር ከ154 ጥይቶች በላይ በመተኮስ ጥይትን እስከ ማባከን ደርሰው ነበር። ወታደሮች ለመገዳደል ባለመፈቀድ እና የጦር መሳሪያቸውን ዝም ብለው ከኢላማ ውጭ በአየር ላይ በማርከፍከፍ ሆነ ብለው ጠላትን ላለመግደል ይጣጣሩ ነበር ማለት ነው። ደግሞ ይህ ሪስፕሮካል ነው። ቪየትናሞቹም ጥይት ወደ ሰማይ ብቻ በማጮህ ባሉበት ሆኖ ይከርማሉ። ይህ ማለት ወታደሮቹ ወዲና ወዲያ ሆነው ተግባብተዋል ማለት ነው። ኮንሴንሽንስ ኦብጀክተርስ ሆነዋል። ማለትም ጦርነቱ ሳያቆም አስቀድመው በራሳቸው ጊዜ በተግባር አንዋጋም ብለው አምፀዋል እንደማለት ነበር። በእነዚህ እጅግ ዘግናኝ በነበሩበት ሁለቱ የዓለም ጦርነቶች ተሳታፊ ከነበሩ ተዋጊዎች አንደበት በወጡት በሚከተሉት ሁለት አይረሴ አባባሎች ለዛሬ ብንሰነባበትስ? War is place where the young kill one another without knowing or hating each other because of the decision of old people who know and hate each other without killing each other. ኤሪክ ሃርትማን ጀርመን ፍላይንግ ኤስ ኢን ሰከንድ ወርልድ ዋር። ጦርነት ማለት እርስ በርሳቸው በሚገባ የሚተዋወቁና በሚጠላሉ ነገር ግን እርስ በርሳቸው ለመገዳደል የማይፈልጉ ጎረምሶች በሚወስኑት ውሳኔ የተነሳ እርስ በርስ የማይተዋወቁና የግል ጥላቻም ያልነበራቸው ወጣቶች ተገናኝተው የሚገዳደሉበት መድረክ ነው። I felt then as I feel now that the politician who took us to war should have been given the gun and told to settle their differences themselves instead of organizing nothing better than legalized mass murder. Harry Patch, the last surviving soldier of World War I. ያኔም በሰዓቱም አስበው አሁንም አቋሚን ያለወጥኩበት አንድ ውስጥ የዘልቆ የሚሰማኝ ነገር ምንድነው ብትሉኝ፣ ያኔ እኛን ወጣቶቹን በማናውቀውና በማይመለከተን ጉዳይ ወደ ጦር ሜዳ ልከው ያጫረሱን ፖለቲከኞች እኛን በየአቅጣጫው አደራጅተው የሰው ነፍስ ማጥፋት ወንጀል እንድንሰማራ ከማድረጋቸው በፊት ራሳቸው ለኛ የሰጡንን ጠመንጃ ይዘው ጠላታችን ከሚሏቸው ፖለቲከኞች ጋር ባሻቸው መንገድ ጣጣቸውን ራሳቸውን ችለው ጉዳያቸውን እንዲጨርሱ ማድረግ መቻል ነበረብን ብዬ ነው ማስበው። ደራሲውንና አንባቢዎችን አመስግኛ በቃው። ሌላ ጊዜ ባትሪ ጠፍቶ የተሰረዘብኝን ስለ ዝርዝር ነገሮች የጻፍኩትን የመጽሐፉን ሐሳብ ላካፍል መመለስ አይቀርም። ሸጋ ጊዜ አሳፍ ኃይሉ